የናሆሚ አባት እንግዲህ ሰው እንዲከታተለው አዞ ነበረና ወይዘሪት ዝናሽም ሰው እንዲከታተላት አዛ ነበረና ያዘዘችው ደግሞ እሷ ኤርሚያስን ነበረና ኤርሚያስና ሀምራን ተገናኝቶ ሲያወሩ የናሆሚ አባት የላከው ሰውዬ አይቷቸዋል፣ ቪዲዮ ቀርጿቸዋል ማለት ነው። ሁሉም ነገር ሲያወራው የነበረው ሲያስመልሳት ነበረና ምንድነው የተፈጠረው ብሎ መጸዳጃ ቤት ውስጥ ሲጠይቃት ደግሞ አዎ አርግዣለሁ፣ ባረግም ደግሞ ያንተ ልጅ አይደለም፣ ያንተ ልጅ ቢሆንም መቼም ያንተ ሊሆን አይችልም ብላ ስታወራው የኔ ልጅ ቢሆንም የናሆሚ ሆኖ ያርጋል ማለትሽ ነው ብሎ ነበር ሲመልስላት የነበረው። ያ ሁሉ ደግሞ ቪዲዮ ተቀርጿል ማለት ነው። ቪዲዮ ደግሞ አቶ ካዱር ነው ማን ነበር ስሙ፣ በእናታችሁ ስሙ አይያዝም ማለት ነውና የናሆሚ አባት ጋር ደርሰዋል። የናሆሚ አባት ደግሞ ሁሉን ቪዲዮውን የሰማውን ያየውን ሁሉን ለወይዘሪት ዝናሽ አሳይቷል ማለት ነው። ልጅሽ ሙሽራ ናት፣ ስነ ስርዓት አላት ብሎ ያመጣት ሴት እቺ ናት፣ ይኸው ከሌላ ወንድ አርግዛ የሌላ ልጅ የኛ ልጅ ልጃችሁ ነው ብላ ልታሳቅፈን ነበረ። ስለዚህ እኔ ደርሼበታለሁ፣ እቺ ልጅ ለልጄ ሚስት ልትሆን አትችልም ብሎ መልሷል ማለት ነው። ወይዘሪት ዝናሽን በጣም ተናዳለች። ናሆሚን ልክ ሊሰማ ሲል ነበረ ድራማው ያበቃው። በዛ ላይ ደግሞ ኤርሚያስ ምንም አልተፈጠረም፣ ልጅቷ የቤተ ክርስቲያን ልጅ ናት፣ ስነ ስርዓት አላት፣ ቤተሰቦቿን በመኪና አደጋ ነው ያጣችው ብሎ ነበር የነገራት ማለት ነው። እና በዛ ሰዓት ተሳጋ ስለነበረ ያወሩትን የተፈጠረው ሁሉንም በአይኑ አይቶ በጣም ድንግጥ ብሎ ነበረ። እሳት ጎርሶ ነበረና ምን እንደሚፈጠር ደግሞ ቀጣይ ክፍል ላይ አብረን የምናይ ይሆናል ይመስለኛል። ሁሉም ነገር ይጋለጣል። ከዛ በኋላ ናሆሜ ኑሐሚን ያፈቅራታል ማለት ነው። እንደዛ ይመስለኛል። እንግዲህ እናንተስ ምን ታስባላችሁ? አስተያየታችሁን አስቀምጡልኝ እስቲ።